ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስጎደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም፣ ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ፣ ያጭበረብራሉ። ሳይኮ ፕሮፌሲ፣ የተሸመደደ ትንቢት። እግዚአብሔርን አይፈሩም። በስሙ ነው የሚመጡባቸው። ኢየሱስ እያሉ ቃል እያስረዘሙ ይመጣሉ። ቃሉን ለከንቱነታቸውና ለጥቅማቸው ዋሌታቸውን ለመሙላት ነው የሚጠቅሱት። እንዲህ ስንናገር በየምኑ ይዘምቱብናል። የነቢያት ይላል። እነሱም ብለው ነብይ ደግሞ ሳምናሶች። በእነሱ ዘመን ኤልያቄምን እግዚአብሔር መጥቶ እንዲህ አለ። በየትኛው ዘመን ካላችሁ የእስራኤል ሕዝብ ጠቅላላ ተስፋ ቆርጦ ነገ እንሞታለንና እንብላና እንጠጣ። ቃላቸው ይሄ ነበር። ቃላችሁን ሰምቻለሁ አለ እግዚአብሔር። ሰምቻለሁ። ነገ ሞት ታያችሁ አይደለ? እኔን አላመናችሁኝም አይደለ? ወደ ኤልያቄም መጣና በግርግዳ ላይ በጠንካራ ነገር ላይ እንደተሰካ ሁክ አደርግሃል። ታማኝ አገልጋይ። ከዚህ መካከል እግዚአብሔር አንዳንዶችን ብድግ 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 ከየአብያተ ክርስቲያናቱ ርኩሰትን ከየቦታው የሚጠርጉ ኃያላን እግዚአብሔር በኢየሱስ ስም በዚህ ያስነሳ። አምላኬ ልጅነቴን የሰጠሁት አምላክ የኢትዮጵያ ቤተክርስቲያን ነው እንጂ ይልሻል። እኔ ኤልሻዳይ ነኝ። ጴንጤቆስትነት በሚያስገድልበት ዘመን፣ በሚያሳስርበት ዘመን፣ በእግር ብረት በስንት መከራ ተገልብጠ መገረፍ፣ በዛ ሁሉ ዘመን አፍረንበት አናቅም። እኛ ጴንጤቆስትነትን ማለት ነው። ጴንጤቆስጣውያን ነን፣ ግን ስማችን ያው እንዳልኩ ሙሉ ወንጌል ነው። ግን ያኔ እነሱ ለስድብ ነው ያወጡት ማለት ነው። አይወክሉንም ያሉትስ ቢሉ ችግር አለው። አሁን ወይ ልጨርስ ነው። ለስድብ ነው ያወጡት አይደለም? አይወክለንም ያሉት አይወክላቸው፣ እኛ ይወክላችሁ መቼ ያልናቸው። ግን ጴንጤቆስቴ አይደለሁም ብሎ የጴንጤቆስቴ ልምምድ አስተምሮ መሳደብ ግን አይችሉም። ተገቢውን መልስ እንሰጣቸዋለን። ማለት የሐሰት ትምህርትን አብረን ስንቃወም ቆይተን እነሱ ለካ የሐሰት ትምህርት ብቻ አይደለም የሚቃወሙት ማለት ነው፣ እኛንም ጭምር ነባሮቹንም ቸርቾች ነው። እና አንድ ቦታ እንደውም እኔ ምን አልኩ፣ ባለቤቱን ካልናቁ አጥሩን አይነቀንቁም ብያለሁ። ይሄ ድፍረት ነውር፣ ራስን ዛቻል። እኔ እኮ ለምሳሌ አንዳንዱን ሰው አስተምሮ ማልቀበለውን ፍርጥርጥ ላረግ ይችላለሁ። ሰው ቤት ገብቼ ለምን እፈተፍታለሁ? ከገባ ደግሞ በአግባቡ ተገቢው በሆነ መንገድ ነው። ጴንጤቆስጤ አይደለሁም ያልከ ይቀጥልበት። ማን ተባለ? ማን በግድ አለ? የወንጌል አማኞች የሚባለው ኮንሰፕት ለምሳሌ እኔ ኢቫንጀሊካል እና የወንጌል አማኝ የሚለውን ለእኔ እኩል አይደለም። ምን ይሁን እኛ የኢትዮጵያ ወንጌላውያን ክርስቲያናት ነው የምንባለው ራሳችንን። የኢትዮጵያ ወንጌላውያን ክርስቲያናት ግን ማን ናቸው ውስጡ ያሉት? አሁን በእውነቱ ካሪዝማቲክ ማለት ነባሮቹ ሌላ ቸርቾች ውስጥ የጸጋ ስጦታ ከተቀበሉ ማለት ነው። ለምሳሌ የኢትዮጵያ መካነ ኢየሱስን ሌሎች ሉተራኖች ምን ይለዋቸዋል? ካሪዝማቲክ ሉተራንስ ይለዋቸዋል። የመሰረት ክርስቶስን ሌሎች መኖናይቶች ካሪዝማቲክ ይለዋቸዋል። ነባር አልነበሩማ ማለት ነባር ፔንቴኮስታሎች አይደሉም። ስለዚህ ነባሮቹም ቃለ ሕይወትም ሊሆን አሁን እስቲ ይሞክሩ። አሁን በቃለ ሕይወት ይሄን አልቀበልም ብሎ እስቲ ይሞክሩ። that will be dangerous። ሱሳይድ መፈጸም ነው እሱ። አንዳንዶቹ በቃ ገሌ ከዚህ ይውጣ ገሌ ከዛ ይውጣ የሚለው አሁን እንግዲህ ከኋላ የመጣ ቀንድ የሚባል እንዳይሆን እንጂ እኔ አይደለሁም ማን እንዳለ አንተ ቅድም ያልከው እሱ ላይሆን ይችላል። እኔ ግን ጴንጤ ነኝ። በጴንጤነቴ እንኳን ዛሬ ትናንት አላፈርኩም። ከጴንጤም የሆነ ቦታ ተናግሬያለሁ። አንድ ጊዜ ጴንጤ ናቸው አይደለም ሲሉ እኔ አዎ ጴንጤ ነኝ ጴንጤ ያልኩ ጴንጤ ነኝ ያልኩት አንዱ ፖሊስ አዛዥ ነው። ከዛ አንተ ነኝ እንትን በርበሬ ነው ማጥነው ብሎ በኋላ አዘነልኝ መስለኝ ተወኝ እንጂ። ስለዚህ ጴንጤቆስጤ አይደለሁም ያለ ይበል። እኛ ነን ኢን ሚሊየንስ ነን። እና ካሪዝማቲኮቹ ባይ ዲፊኒሽን በካቶሊክ በሉትራን በሜኖናይት ውስጥ የነበሩ ቸርች ውስጥ ሆነው ዶክትሪናቸው ያው ሆነው ግን የመንፈስ ቅዱስን የጸጋ ስጦታ የሚለማመዱ ማለት ነው።
በሕፃናት ጥምቀት ያምንና ግን በልሳን ይጸልያል። እኛ ክላሲካል ፔንቴኮስታሎች ግን ዶክትሪናችንም ክሊር ነው፣ ልምምዳችንም ክሊር ነው። ኒዮዎቹ እነሱ ያው ለዚህ ነገር እንደ እድፍ የመጡ ስለሆኑ የሚስተካከለውን እንዲስተካከል በትምህርት ክሊር ማድረግ ነው የሚያስፈልገው እንጂ እነሱ ስላሉ አሁን ሁለት አይነት ነው። ስህተትን መቃወም አንድ ነገር ሆኖ አብሮ ደህናውንም ጨፍልቆ ለማየት መሞከርና የራስህን የስነ መለኮት አስተሳሰብ ካኖን መጽሐፍ ቅዱስ ተሟልቶ በእጃችን ከገባ በኋላ የጸጋ ስጦታዎች ቆመዋል የሚለው ከአባቶች እንኳን እኮ ለመጀመሪያ ጊዜ በሐዋርያት ዘመን ከሐዋርያት በኋላ ሲስ አድርጓል ያለው ማን እንደሆነ እኛ እናውቃለን። ያላሉ ደግሞ አሉ። የምስራቁ ቤተክርስቲያን ብሎ ማያውቅ ከምዕራቡ ማን አለ ማን አላለም የሚለውን በትምህርት በጥናት የምናውቅ ሰዎች እናውቃለን። አሁን ግን ያለውን መካድ ጥሩ አይደለም። አቢዩዞች አሉ። አዎ ያው በጳውሎስም ዘመን ችግር ስለነበረ ነው ለቆሮንቶስ ቤተክርስቲያን እኮ እሱ የጻፈው። ስጦታ ልዩ ልዩ ነው። ስጦታ ግን ከካራክተር ጋር ነው። ስጦታ ደግሞ በተገቢው መንገድ ለሌላው በሚያንጽ መንገድ መጠቀም አለብን። ስለዚህ ብሎ መጨረሻ ምን አለ? በልሳን ከመናገር አትከልከሉ አይደለም ያለው። ስለዚህ አንተ ለምን ከአጠቃላይ የፔንቴኮስታል አስተምሮ ለምን ስፔሲፊክ አድርገህ ልሳን ላይ ብቻ ታተኩራለህ? በጣም ትንሹ ነገር ነው ማለት ነው። ሌላ ስንት አስተምሮ አለ። ስለዚህ ይሄ ምን ለማድረግ ነው? ምዕመናን ከእንደዚህ አይነቱ እንትን እንዲርቁ ሌላ ቤት ውስጥ ሆኖ ወደ አንተ ቤት ይሄ አንዳንድ ሰው አለ አይደለም የራሱ ልጆች በአግባቡ የማያሳድግ ልጄን አትቀጣም እንደ ይላል። የራሱን ልጅ በአግባቡ የማያሳድግና ከራስ ቤት አልፈ የሌላውን ቤት አላግባብ መንካት ትክክል አይደለም። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። አዎ እኮ ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? አንዱ ደፋር እዚህ መጥቶ ያለውን ሰምታችኋል አይደል? መጽሐፉን ሸጦ ሲሄድ ካሁን በኋላ እግዚአብሔር በእናንተ ዘንድ ማጣት አይሆንም ብሏል። አሁን እንደው የምር እዚህ ቤት በፈትሽ የዛን ቀን እዚህ የነበራችሁ ሰዎች አሁን የምትቸገሩ ሰዎች የላችሁ? እንዲህ አይነት ቀልድ በህይወታችን ላይ ሊሰራ አይገባው። እንደ መንግስት ዜጋ ስንኖር በደንብ ስሙ። እንደ መንግስት ዜጋ ስንኖር መንግስት የኛን መብት ያከብራል ሳንጠይቀው ያከብራል። ማንም ዘራፊ ዋንም ወንበዴ መጥቶ በእኛ ላይ ምንም ማድረግ አይችልም። ማን ነው ጥበቃ የሚያደርግልን? መንግስት። ከመሆን እንደ እግዚአብሔር መንግስት ዜጋ መኖር ስትጀምር በተጸለየበት ዘይት በተጸለየበት ውሃ የሆነ ሰው የጅንጭኖብህ አይደለም። ይጠብቁ ዘንድ ስለ አንተ መላእክቱን ምን ያደርጋቸዋል? ያለ እግዚአብሔር ፈቃድ ከጸጉራችሁ አንዷ እንኳን ምን አትሆንም። በጌታ ሆናችሁ የወደቃችሁ ሰዎች፣ በተለያየ አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች በጌታ ካልሆኑ ሰዎች በምን እንደምትለዩ ልንገራችሁ። ምሳሌ 24 ቁጥር 16 ላይ እንደዚህ ይላል፣ ጻድቅ ግን 7 ጊዜ ይወድቃል መልሶ ደግሞ ይነሳል ይላል። ኃጢአተኛ ግን ይወድቃል ከዛ ደግሞ መነሻ የለው። ኃጢአተኛ አንድ ጊዜ በጥፋት ይወድቃል ብሎ ነው የሚናገረውና ሁለቱም ይወድቃሉ አይደል? ኃጢአተኛ ብቻ ይወድቃል አይደለም የሚለው፣ ጻድቅም እንደውም 7 ጊዜ ይወድቃል ይላል። ከዛ ግን በእኛና ክርስቶስን ባመን ነው ከእግዚአብሔር ጋር እየሄደን ባለነው ሰዎችና እግዚአብሔርን በማያውቁ ሰዎች አካሄዳቸው ከእግዚአብሔር ጋር ባልሆኑ ሰዎች መካከል ሁለታችንም ጋር ባለው ውድቀት መካከል ያለው ሰፊ ልዩነት ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር የሚሄድ ሰው ጻድቅ ሰው መልሶ ይነሳል። እግዚአብሔር አምላክ መልሳችሁ የምትነሱበትን አቅም፣ መልሳችሁ ከገባችሁበት ጭንቀት ከገባችሁበት አጣብቂኝ ውስጥ የምትወጡበትን ኃይል ዛሬ በጌታ በኢየሱስ ስም እንዲሰጣችሁ ጸልያለሁ። ያደረገኝ ወርድ ነው። የት እንዳለው ይታያችኋል።
እዚህ አካባቢ ሆኜ